ወቅቱ ዓለማችን በኮሮና ቫይረስ እጅጉን የተፈተነችበት ሁሉም ከተሞች ሁሉም ሀገራት በሚባል ደረጃ የእንቅስቃሴ ገደቦች ጥለው ማንንም በቤቱ እንዲቆይ ያደረገበት ዘመን እንደነበረ ትዝ ይለናል። ታዲያ በዚህ ወቅት አምራች ኢንዱስትሪዎችም በዛው ልክ ችግር የገጠማቸው እንደነበረ ትዝ ይለናል። በተለይ እንቅስቃሴ ገደብ መጣሉን ተከትሎ አምራቾች ወይም በተለያዩ ፋብሪካዎች የሚሰሩ ሰዎች ወደ ተቋማቶቹ በመግባት እንቅስቃሴ ማድረግ መስራት የማይችሉበት ደረጃ ስለተደረሰ ሁሉም በሚባል ደረጃ ኪሳራ ያጋጠመበት ወቅት እንደነበረ እናስታውሳለን። ታዲያ ሀገራችን ኢትዮጵያም በዚሁ የኮሮና ቫይረስ የተነሳ ከ625 በላይ አምራቾች ከእንቅስቃሴ ገደብ ውጪ የሆኑበትም ጊዜ እንደነበረ እናቃለን። እነዚህን አምራቾች የበለጠ ለማሳደግና ለሀገር የሚወጡትን ድርሻ የበለጠ ከፍ ለማድረግ ታዲያ እቅድ ተይዞ በመንግስት ደረጃ መሰራት ጀምሯል። በተለይ ኢንዱስትሪ ሚኒስቴር እዚህ ዘርፍ ላይ ትኩረት አድርጎ መስራት ከጀመረ በኋላ ከዛሬ 3 ዓመት በፊት የኢትዮጵያ ታምርት ንቅናቄን በይፋ አስጀምሯል። ይሄ ንቅናቄ እንግዲህ በትልቁ የአምራች ኢንዱስትሪውን ከደረሰበት ኪሳራና ከደረሰበት ፈተና ከማስወጣት ባሻገር አጠቃላይ አምራች ዘርፉን የበለጠ በማነቃቃት ተኪ ምርቶችን እንደ ሀገር እንዲያመርቱ ወደ ውጭም የሚላኩ ምርቶችንም በአይነትና በጥራት እንዲያድግ ለማድረግ ልዩ ትኩረት ሰጥቶ የሚሰራ እንደሆነ ይታወቃል። ይሄ የኢትዮጵያ ታምርት ንቅናቄ ከንቅናቄም ባሻገር በየአመቱ ደግሞ የሚያዘጋጀው ኤግዚቢሽን ወይም ኤክስፖ አለ። ዘንድሮ 3ኛ አመቱ ላይ ነው የሚገኘው። በዘንድሮ ኤግዚቢሽን እንግዲህ በአጠቃላይ በዚህ በንቅናቄው የተገኙ በረከቶች ምን ይመስላሉ የሚለውን በየአመቱ የሚያሳይበት ኤክስፖ ነው። የዘንድሮም ከ288 በላይ አምራቾች በ7 ንዑስ ዘርፎች ተሳታፊ የሆኑበት ኤክስፖ ነው። በዚህ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ ተመርቆ የተከፈተው ማለት ነው። እኛም በዛሬ ዓለም ሸማች መሰናዷችን የኤክስፖ ምን አዳዲስ ነገር ይዟል፣ የኢትዮጵያ ታምርት ንቅናቄስ የአምራቹን ዘርፍ እንዴት አነቃቃው፣ በተኪ ምርቶች ላይ ያስገኘው ውጤት ምን ይመስላል፣ ቀጣይነቱስ በሚሉ ጉዳዮች ላይ ዛሬ በዓለም ሸማች መሰናዷችን ቆይታ ያደረግን ከናንተ ጋር የምናሳልፍ ነው የሚሆነው። እናንተም አብራችሁን እንድትቆዩ ከወዲሁ ጋብዛለን። ወደ ውስጥ ዘልቀን አጠቃላይ ምን ነገሮች በዚህ ኤክስፖ ተገኝተዋል የሚለውን ቃኛለን። ወደ ተመልካቾቻችን ዓለም ሸማች መሰናዶን ነው እየተከታተላችሁ የምትገኙት። እንግዲህ በዚህ በአዲስ ኢንተርናሽናል ኮንቬንሽን ማዕከል የተከፈተው 3ኛው የኢትዮጵያ ታምርት ንቅናቄ ኤክስፖ እንግዲህ በመታየት መልኩ ገና ከደጁ ራሱ በበርካታ ማሽነሪዎች የታጀበ ጉብኝቶችን በመቀበል ነው የሚጀምረው። እንደሚታወቀው በተለይ በኢትዮጵያ ታምርት ንቅናቄ አሁን ላይ ከ7 በላይ ንዑስ ዘርፎች ተካቶበት የተከወነ ነው የሚገኘው። ከነዛ ውስጥ አንዱ የማሽነሪው ዘርፍ ነው። በተለይ ተኪ ምርቶች ላይ እነዚህ ማሽነሪዎች ግዙፍ ሀብት ወጥቶባቸው ከውጭ የሚመጡ እንደሆነ ይታወቃል። ይህንን ለማስቀረት ደግሞ እዚሁ በሀገር ልጆች የሚመረቱ የተለያዩ ፕሮቶታይፖች አባስቶ በድርጅት ደረጃ በፋብሪካ ደረጃ ለተጠቃሚዎች የማቅረብ ስራዎች ላይ ኢትዮጵያ ታምርት ልዩ ትኩረት ሰጥቶ እየሰራ እንደሆነ ተመልክተናል። ከነዛ ውስጥ አንዱን ነው አሁን ቀጣይ የምንመለከተው። እንተዋወቅ። ከልብ አመሰግናለሁ። እሺ እኔም አመሰግናለሁ። ኢያሱና ገረሙ ኢንጂነሪንግ እንባላለን። መልካም። ያስታውቃል የያዛችሁት ማሽን የቡና መውቀያና መፍጫ አለው? መፍጫም ሌላም ማሽኖች አሉ። አዎ መልካም። እንደሚታወቀው ይሄ ከዚህ በፊት ኮች በትልቅ ገንዘብ ነበር ሲመጣ የምናውቀውና ምናልባት ምንድነው ያስቀረው ማለት እንችላለን? ምንድነው ስቃው የሚለውን ከማስተዋወቅ እንጀምር። እሺ በመጀመሪያ ደረጃ ይሄ እቃ የቡና መቆያ ማሽን ነው። ሌሎችም የተለያዩ ማሽኖች እንሰራለን መፍጫውንም ጨምሮ ማለት ነው። ይሄ ማሽን በስቴንለስ ስቲል ነው የምንሰራው። በኤሌክትሪክ የሚጠቀም አለ፣ በጋዝም በሲሊንደር የሚጠቀም ማሽን አለ። ስለዚህ ይሄን ይመስላል። ከመቆላት ባሻገር ይሄኛው የሚሰራው ሌላ እንትን የለው? ሮስት ብቻ ነው የሚያደርገው? ይሄኛው ሮስት ያደርግልናል፣ እዚህኛው ጋር ይሄ ያቀዘቅዝልናል፣ ስሞኩና ገለባው ይለይልናል ማለት ነው። ከዛ በኋላ ለመፈጨት ሬዲ ይሆናል ማለት ነው። ኢትዮጵያ እንግዲህ ትልቁ አሁን ወደ ውጭ በመላክ ቀዳሚ የሆነው የቡና ምርት እንደሆነ ይታወቃልና እሴት ጨምረንበት ደግሞ ከላከን የተሻለ ለሀገርም ገቢ ነው። እንደ አርሶ አደር ደግሞ አርሶ አደሩም ተጠቃሚ ይሆናል። እዚህ ፕሮሰስ ላይ ያለው አካላቶች በሙሉ ተጠቃሚ ይሆናሉና እዚህ ዘርፍ ላይ ምንድነው መደረግ ያለበት ቀጣይ ትላለ? ቀጣይ መደረግ ያለበት ያው መንግስት አቅማችንን እንዲያድግ ካፒታላችን እንዲያቅም ከቦታ ጉዳይ አንፃር ምን ጠይቃቸው ጥያቄዎች አሉንኛ እሱን ቢያሟላልን የተሻለ ነገር መስራት እንችላለን። ያው አቅም አለን ለማለት ነው። ያንን ማድረግ እንችላለን ብለን እናስባለን። በጣም አመሰግናለሁ። መልካም ጊዜ። እሺ ወላችሁ ወደ ተመልካቾቻችን አሁንም ዞር እያለን ቅኝት ማድረጋችንን እንቀጥላለን። አብራችሁን ቆዩ። በድጋሚ ቴንክ ዩ። እሺ ብራዘር
አሁንም በዚህ በኢትዮጵያ ታምርት ኤክስፖ ዞር እያልን ምርቶችን አገልግሎቶችን እየቃኘን ነው የምንገኘው። ወደ አንድ ተቋም ደግሞ አምርቻለሁ። ከልብ አመሰግናለሁ። እኛም እናመሰግናለን። እጅ ከምን ምርቶቻችንን ማየት ነው። እውነት ነው። በደንብ ትልልቅ ማሽነሪዎችን እያመረታችሁ ነው። ምን ነገሮች ናቸው? እንደው ለተመልካች ብታስተዋውቁልን። ስሜ ቴዎድሮስ ወልደ ገብርኤል ይባላለሁ። ከዳግም ኬኔዲ ግሩፕ የተለያዩ የእርሻ መሳሪያዎች፣ የትራንስፎርመር፣ የፕላስቲክ ውጤቶች እንዲሁም የመንገድ ላይ መብራቶች፣ ጋርቤጅ ታንከሮች፣ ማረሻ መከስከሻዎችን እናመርታለን። በደንብ ተኪ ምርት ላይ ትኩረት አድርጋችሁ እየሰራችሁ እንደሆነ ነው የገባኝ። እኔ ዞር ብዬ ስቃኝና እንዴት ነው ከተፈላጊነታቸው አንፃር አሁን ላይ ደግሞ ከመብራቱ ጨምሮ እያንዳንዱ ለገጠሩ ኢንዱስትሪያላይዜሽን በትልቁ የሚሆን ይመስለኛል። ተቀባይነታቸው እንዴት ነው? አዎ ምንድነው አሁን እኛ በአብዛኛው የምንሰራው የእርሻ መሳሪያ ላይ ነው። ያ ማለት ደግሞ የሀገራችንን ኢኮኖሚ አብዛኛውን የያዘው ግብርናው ስለሆነ ያንን ሜካናይዝድ ከማድረግ አንፃር የተቻለ የበኩላችንን ጥረት እያደረግን ገበሬውን በተቻለ መጠን በመሳሪያ ለማስታጠቅ ጥረት እያደረግን። ገበያስ እንዴት ነው? እነዚህ ራሳችሁ ነው በፕሮቶታይፕ ደረጃ የምታመርቷቸው ወይስ ከዳይሬክት ከውጭ ነው የምታመርቷቸው? አይ ሙሉ ለሙሉ እዚሁ ነው የምናመርታቸው። ይሄ የበቆሎ መፈልፈያ ነው። ይሄን ሙሉ ለሙሉ እዚሁ ነው የምናመርተው። ከውጭ ቢመጣ ኦልሞስት 2 ሚሊዮን ከዛም በላይ ሊፈጅ ይችላል። እኛ ግን ከ1 ሚሊዮን ብር በታች ነው የምንሸጠው። እንደዚሁም በተመሳሳይ ማረሻ መከስከሻዎች አሉ። እንዲሁ ወጪው ብዙም የሚባል አይደለም። በተመጣጣኝ ዋጋ ለገበሬው እያቀረበ ነው። ለኮሪደር ልማት ደግሞ አሁን በትልቁ እየዋለ ያለው መብራቶች እየተመለከትኩ ነው። እነሱስ ከዋጋስ አንፃር? ከዋጋ አንፃር በጣም ተመጣጣኝ በሚባል ዋጋ ነው የምናቀርበው። ምክንያቱም እነዚህ የምታያቸው እንደ ፕሮቶታይፕ የወጡ ናቸው። እነዚህን ትራንስፖርት መግዛቱ ሳይሆን ትራንስፖርት ማድረጉ ራሱ ከባድ ነው እና እዚሁ ማምረቱ ደግሞ በጣም ቀላል ነው። ወጣቶችን የስራ እድል ከመፍጠር አንፃር የተለያዩ ወጪዎችን ከመቆጠብ አንፃር በጣም ጥሩ ደረጃ ላይ ያሉ ምርቶች ናቸው። ቀጣይ እንግዲህ ኢትዮጵያ ግብርና መር ኢኮኖሚዋን ወደ ኢንዱስትሪ መር ኢኮኖሚ ለማሸጋገር ትልም ይዛ እየሰራች እንደሆነ ይታወቃል። ለዚህም በርካታ ስራዎች ኢንዱስትሪ ሚኒስቴርን ጨምሮ ሌሎችም ሴክተሮች እየሰሩ እንደሆነ ይታወቃል። የእናንተ ትልምና የኢትዮጵያ ትልም እንዲታረቅና ቀጣይ በኢንዱስትሪ የበለጸገች ኢትዮጵያ እውን እንድትሆን ምንድነው መደረግ ያለበት? በምን መልኩ ልትታገዙ ይገባል? የመጨረሻ ጥያቄ። አዎ ማለት ከሞላ ጎደል ጥሩ ነው። ኢንዱስትሪ ሚኒስቴር ከፍተኛ ድጋፍ ነው የሚያደርገው። ያው የአቅርቦት አሁን ለምሳሌ የፎሪን ከረንሲ እጥረት ችግር፣ ጥሬ ዕቃ እንደ ልብ በተፈለገው ፍጥነት አለመገኘት እና የመሳሰሉት ችግሮቹን መቅረፍ ከተቻለ አገራችን አውሮፓውያኖቹ የደረሱበት ደረጃ ለማድረስ በጣም ቀላል ነው። ምክንያቱም ሰው እንደምታውቀው ተባባሪ ነው፣ ሰራተኛ ነው። ስለዚህ ጥሩ እድል አለ ብለን እናምናለን። በግለሰብ ደረጃ መግዛት ፈልጌ ነው። ይሄንን ትሸጥልኛለህ? አሁን ከፕሮቶታይፕ ውጭ አለ ስቶክ ላይ በደንብ አለ። በስንት ትሸጥልኛለህ? የትኛውን መብራት? እቺኛዋን መብራቶቹን ነው ያቺኛው መብራት 12000 ብር 11000 ብር እንሸጥልሃለን። ተከራክሬ ልመለስ ትችላለህ። በጣም አመሰግናለሁ። ቴንክ ዩ። እሺ ውድ ተመልካቾቻችን ዓለም ሸማች መሰናዶ ነው የተከታተላችሁ የምትገኙት። ወደ ውስጥ ደግሞ ዘለቅ ብለን ምን አለ ምን አዳዲስ ነገር አለ በኤክስፖ የሚለውን እንቃኛለን። በድጋሚ ጥሩ ጊዜ። ተመልሰናል ተመልካቾች። ዓለም ሸማች መሰናዶችን ነው የተከታተላችሁ የምትገኙት። በዚህ በኢትዮጵያ ታምርት ኤክስፖ ውስጥ እንግዲህ በውስጠኛው ክፍል ላይ አሁን ደግሞ የምንገኘው ከነዚህ ውስጥ ወደ አንዱ ነው በቀጣይነት የምናመራው። በተለይ ከነዚህ ከሰባት ንዑስ ዘርፎች የቆዳና ቆዳ ውጤቶች አንደኛው ተጠቃሽ ነው። በኢትዮጵያ ተኪ ምርቶችም ደረጃ በርካታ ስኬቶች የተገኘበት ዘርፍ እንደሆነ ይታወቃል። አጠቃላይ ምን አይነት ስራዎች ነው እየተከወኑ ያሉት? በምን አይነት ዋጋ ለሸማቹ እየቀረበ ነው የሚገኘው? እንደ ሀገርስ በዚህ በቆዳው ዘርፍ እነዚህን የሚመረቱ ምርቶች ተንተርሶ ምን አይነት የውጭ ምንዛሬ ገቢዎች አገኘን የሚሉትን ጉዳዮች ቀጣይ መቆያችን ይሆናሉ። አብራችሁን ቆዩ። እንዴት ነው? አለ ሰላም ነው? ገበያ እንዴት ነው? ምንም አይልም፣ ጥሩ ነው። ራሳችን ያስተዋወቅን ነው። ለተመልካቾች ራስን አስተዋውቅልኝ። ኒዊንግ አዲስ ጫማ ፋብሪካ እና ቆዳ ፋብሪካ ኢቫኖ መስፍን ምክትል ስራ አስኪያጅ። መልካም። ቆዳው ዘርፍ እንዴት ያለ ነው? እናንተ ምንድነው የምታመርቱት የሚለውን ምናልባት ቆንጆ ቆይታ እናርግ። ቁጭ እንበል። እሺ
እስቲ ስለ ተቋማችሁ ትንሽ ነገር መቼ ወደ ስራ ገባችሁ የቆዳውን ሴክተር እንዴት አገኛችሁት የሚለውን እናንሳ። ኦኬ የኛ ተቋም ላለፉት 14 ዓመት ተኩል በፈረንጆች አቆጣጠር ከ2011 ጀምሮ ቆዳ ፋብሪካ አለን። ከጥሬ ቆዳ ተነስተን ቆዳ አመርተን ቆዳውን ፊኒሽ አድርገን ያመረትነውን ቆዳ 75 ከመቶ ለራሳችን ጫማ ማምረት እንጠቀምበታለን። የተቀረውን 30 ከመቶ ወደ ሆንግ ኮንግ ኤክስፖርት እያደረግን የቆየ ነው። ላለፉት 4-5 ዓመት በአገዋ ምክንያት ሜንሊ የኛ ምርቶቻችን ጫማዎቻችን ሙሉ ለሙሉ ወደ አሜሪካን ገበያ ነው ኤክስፖርት የምናደርገው። ላለፉት 4-5 ዓመታት ከአገዋ መቀዛቀዝ በኋላ ስራው ሲቀዘቅዝ ወደ ሴፍቲ ሹ ጫማ የስራ ደህንነት ጫማዎች ማምረት ጀምረን በራሳችን ፋብሪካ ውስጥ የተመረቱ በበሬ ቆዳ የተሰሩ እንደምታያቸው እነዚህ ሴፍቲ ጫማዎች በዩሮፒያን ዩኒየን ስታንዳርድ መሰረት ወደ 84 ቴስቶች አልፎ እያንዳንዱ ቴስት ከ1300 ዩሮ በላይ ነው ኮስት የሚያደርገው። ያንን ሁሉ አልፈን አምርተን በአሁኑ ሰዓት ላይ 240 ፊት ኮንቴነር ወደ ዩሮፒያን ሀገር ኤክስፖርት አድርገን አሁን ኢትዮጵያ ታምበት ላይ የተገኘ ነው። ዋነኛው አላማችን የሀገራችን ተቋሞች ትልቅ ድርጅቶችንም እያገኘን ነው። የመንግስት ባለስልጣኖችንም በቅርበት እያገኘን ምርቶቻችን እያሳወቅን ነው። አብዛኛው ህብረተሰብ እንደዚህ አይነት እንደኛ አይነት ጥራት ያለው ምርት ሀገራችን ላይ እንደሚመረት አያውቅም። ያንንም ከማሳየት ደረጃ በጣም ጥሩ አጋጣሚ ነው ለኛ። በስፋት እንመጣበታለን። ምናልባት ሜድ ኢን ኢትዮጵያ የሚለውን ጉዳይ ስናነሳ እናንተ ጥሩ ምሳሌ ትሆናላችሁ ብዬ አስባለሁ። ቅድሚያ ግን ማድረግ የፈለኩት የቆዳው ሴክተር እንደሚታወቀው በብዙ ፕሮሰስ ውስጥ የሚያልፍ ነው። ኢትዮጵያ ደግሞ በቀንድ ከብት ሀብት ከዓለም በተለይ በአፍሪካ ደረጃ አንደኛ እንደሆነች ይታወቃልና ዘርፉ እንደ ዘርፍ ስትመርጡት አስቻይ ሁኔታዎች ነበሩ? አልፈተናችሁም? ዘርፉ እንደ ዘርፍ ያው ማንኛውም ማኑፋክቸሪንግ ያው ቀላል አይደለም። ወዲያው ገብተህ ትርፍ የምታገኝበት ማኑፋክቸሪንግ ኢን ዘ ሎንግ ራን ነው። ሁልጊዜ ያንን አስበህ አቅደህ ነው የምትገባበት። ያንንም አስበን ነው የገባ ነው እና አድካሚ ቢሆንም ውጤቱ የሚሰራው የሰው ኃይል ብዛት ስታይ በብዙ መንገድ ደስተኞች ነን። እንደ አንድ ኢትዮጵያዊ ኩራት ተሰምቶኛል። ሜድ ኢን ኢትዮጵያ ብሎ ይሄ ጫማ አውሮፓ ገበያ ላይ አሜሪካ ገበያ ላይ እንዳየው ሳቅ ኩራት ተሰምቶኛል። ምን ተሰማ? ኦፍ ኮርስ እኛም ደስታ ነው የሚሰማን። ለዚህኛ ሜንሊ አሁን የአሜሪካን ሀገር ሜደን ኤግዚቢሽን ላይ ይህንን ስናሳይ ጣሊያንም በየሀገሩ ይዘን ዞረናል እናሳያለን እና ያው ያላቸው ስለኛ ሀገር አመለካከት ያው ምን ሀገር ይታወቃል። ግን እንዲ ሰርቲፋይድ ነን ስትል ኦሬዲ አሁን ያልኩ LWG ምን ማለት ነው? ጣሊያን ሀገር ያለው ቆዳ ፋብሪካ ልክ እንደኛ ጽዳቱ ደረጃው ከነሱ ያልተናነስነን ማለት ነው። ገባህ አይደል? ለአፍሪካ የተለየ ሰርቲፊኬት ለጣሊያን የተለየ አይሰጥም። በቃ በጽዳትም በሰራተኛ አያያዝም በሁሉ ነገር ጣሊያን ካለው ጋር አንድ ነን እያለን ነው። ገባህ? እና ይሄ ሰርቲፋይድ መሆናችንን ስናሳያቸው ራሱ ኢትዮጵያ ውስጥ እንደዚህ አይነት ሰርቲፊኬት ያለው አለ። ገባህ አይደል? የመገረም ስሜት አለ። ፕላስ ደግሞ ምርቶቻችንን ሲያዩ ደስተኞች ናቸው። አሁን እኛ ምንድነው የሚያስፈልገን እንዳልኩ በቃ ፔኔትሬት አድርገን በተለያዩ ኤግዚቢሽኖች ራሳችንን በደንብ ማስተዋወቅ ይጠበቅብናል በጋራ ይዘን። ከዚህ አንፃር ግን አሁን ሶስተኛ ጊዜውን ነው ኢትዮጵያ ታምርት ኤክስፖ የተጀመረው። ምን ሰጣችሁ? ምን አበረከተላችሁ? ኤክስፖ መኖሩ ምን ጠቀማችሁ? ኤክስፖ መኖሩ ያው ቀደም ላለፉት 2 ዓመታት ከየመንግስት ባለስልጣኖች ጋር እንድንተዋወቅ ሞር እንተዋወቅ ነበር፣ ሞር እንድንቀራረብ። በፊት ሩቅ መስሎ የሚታይ የመንግስት ባለስልጣን በቅርበት ታገኘዋለህ፣ ስላለው ምርት ትነግረዋለህ። ከዛ በቀላሉም ቢሮአቸውም ሄደን አግኝተን ማናገር ችለናል። እንዴ ይሄ አሁን በከለር ደረጃ በጥቁርም በዚህም በሌሎችም ከለሮች አሉት። እኛ ራሳችን ቆዳ ፋብሪካ ስላለን በፈለገው ቀለም ቆዳ መስራት እንችላለን። ግን ሜንሊ እነዚህ ጥቁርና ቡኒ ያደረገ ነው የስራ ጫማ እንደመሆኑ ቻይ ያለ ዘይትም ቢፈስበት ይሆን እንትን ቢል እነዚህ ከለሮች ሞር የሚችሉ ናቸው። ኢንዲቪጁዋል ይሸጣል።
ኢንዲቪጁዋሊ ያው አይሸጥም ላለ ማለት ለተጠቃሚ ሲፈልግ የራሳችንን ማስተዋወቅ ስለሆነ የተያያዝ ነው የግዴታ ብዙ ማለት ስለሌለብን እየሸጠን ነው ራሳችን እንዳልኩ ያስተዋወቁ ሜንሊ ግን ትልልቅ ተቋሞችን ትልልቅ የድርጅት ባለቤቶችን ትልልቅ ስራ አስኪያጆችን እያገኘን ነው ሞር ወደ እናንተ ወደ ማኒፋክቸሪንግ ኢንዱስትሪው ላይ ወዳሉት በብዛትና በጥራት ወደ ማቅረቡ አሁን እኛ ግን በፕራይስ ይወጣለት አሁን ይሄ በስንት ነው ለአንድ ሸማች አሁን ስንት ነው የሚያገኘው ገበያ ላይ አሁን ይሄን 4500 ብር ድረስ ለመሸጥ ነው ለፋብሪካዎች እቅዳችን ከእንትን ጨምሮ ከሴፍቲ ምናልባት ባሻገር ሌሎችም ጫማዎች ታመርታላችሁ ምን ታመርታላችሁ በምን አይነት ዋጋ የተለያዩ ጫማዎች ነው ይሄ አሁን ላለፉት እንዳልኩ 14 15 አመት እነዚህን ጫማዎች ለአሜሪካን ገበያ ኤክስፖርትና ለአሜሪካ ብቻ ገበያ ኤክስፖርት ስናደርግ ነው የቆየ ነው እና አሁን ላይ ያው አሁንም ኤክስፖርት እያደረግን ነው እነዚህን ጫማዎች አሁን አንድ ሴፍቲ ኢንዲቪጁዋል ሸጣለሁ ብለኛል ስንት ሸጥልኛል አለ 4500 ብር አይቀንስም ያው ከ5000 ነው ላንተ ነው በጣም አመሰግናለሁ መልካም ገበያ እኔም አመሰግናለሁ ውድ ተመልካቾቻችን ዓለም ሸማች መሰናዶን ነው የተከታተላችሁ የምትገኙት ኤክስፖ እንግዲህ እጅግ በጣም ሰፊ ነው በርካታ ነገሮችን ይዟል ቅድም እንዳልናችሁ ብዙ ነገሮች አሉ ከማሽነሪ ጀምሮ የአምራች ዘርፉ በሙሉ ማለት ይቻላል እዚህ ይገኛል ዞር እያለን ለእናንተ ለውድ ተመልካቾቻችን ቀረብ የሚሉ በተለይ ደግሞ እንደ ሸማቹ በአቅራቢያው ሊያገኛቸው የሚችሉ ምርቶችን እየፈለግን የምናስጎበኛችሁ ነው የሚሆነው አሁንም አብራችሁን ቆዩ ጥሩ ጊዜ እጅግ በጣም የሚያማምሩ ምርቶችን እየተመለከትን ነው እስቲ ደግሞ ወደ ቴክስታይል እና ወደ ጋርመንቱ ደግሞ ጎራ እንበል እጅግ በጣም የሚያምር ስራዎችን እያየሁ ነው ዘሮጅክ ሰላም ነው ሰላም እንዴት ነው እንዴት ነህ እግዚአብሔር ይመስገን አለን እግዚአብሔር ይመስገን ራስዎን ያስተዋውቁልን እንተዋወቅ ማን ነው እጅጋየሁ ኃይሌ ጊዮርጊስ ምንድነው ያዙት ያው እንደምታውቁ ክሎዚንግ ነው ያዝነው ካምፓኒያችን እጅግ ጥበብ ይባላል እምንሰራው የባህል ልብስ ነው ሜጀር ስራችን አሁን ግን የባህል ልብሱን ወደ ዞትር ተለባሽ አድርገን እያሳየን ነው የህፃናት ፓኬጅ አዘጋጅተናል ሰርተናል እና እነኚህ የምታዩት በሙሉ ብዙ ጥበበኞች ከጀርባው አሉ ከፈታው ጀምሮ ከሸማኔው ጀምሮ ብዙ ጥበበኛ እጆች በስተጀርባ ያሉት ምርት ነው እውነት ለመናገር ሁሉም ይማርካሉ የከለር ኮምቢኔሽናቸው በመሰረቱ ዴሊ የሚለበሱ አይነት ልብሶች ናቸው እኔ ተመችቶኛል ግን ምንድናቸው የሚለውን በደንብ ብናስረዳ ለተመልካቾች ደስ ይላል ሽመና እንደሆነ እንዲያውቁ ስለፈለኩ ሽመና ነው ይሄ ምንድነው ከኮተን ነው 100% ኮተን ነው በሙቀት ጊዜ ቢለበስ አያቃጥልም በብርድ ጊዜ ቢለበስ ደግሞ ያሞቃል እና ለጤና ለቆዳ ጤና ራሱ ይሄ ኢትዮጵያን 100% ኮተን ክሩ ማለት ነው ይሄ ኢትዮጵያ ማርኬት ላይ ነው አሁን ያለው ወይስ ወደ ውጭ ወጣ ይወጣል እንግዲህ የተገናኘ ነው ኢትዮጵያ ታምርት ኤክስፖ ላይ ነው ዘንድሮ 3ኛ አመቱ ይመስለኛል እየተከወነ የሚገኘውና ንቅናቄው ምን ፈጠረ በተለይ ከኮሮና በኋላ አምራች ዘርፉን ለማነቃቃት ታስቦ ነው ወደዚህ የተገባውና በርግጥስ ተነቃቅታችኋል አዎ በተለይ ካለፉት 2 ዙር አመታት ከተካሄዱት ደግሞ ያሁኑ ትንሽ ለየት ይላል በጣም ትኩረት የተሰጠው ይመስላል እኛም ደግሞ ተበረታታን እንግዲህ ኢትዮጵያ ታምርት ሲባል አዲስ ነገር ለመስራት ተጨንቀናል አዲስ ነገር ይዘን መምረጥ እውነትም ኢትዮጵያ አምርታ ደግሞ ለህብረተሰቡ ሆነ ለዓለም ምን እናቀርባለን የሚለውን እንድናስብ ነው ያደረገን ይሄ ንቅናቄ ወደ ዋጋ ለመጣ ነው እርሱ የለበሱት በጣም ነው የሚያምረው ከርሱ ልጀምር ይሄው ይሄንንም ራሳው ስለለበስኩት ዋጋቸው ምን ያክል ነው እስቲ ትንሽ አስተዋውቁን እሱን ደግሞ ዋጋ እንግዲህ ያው የጥሬ ዕቃ እንትን ነው ተደራሽ እንዲሆን ጥረት እናደርጋለን እኛ በጣም ቺፕ ነው ቺፕ ስልህ ከኛ ብር ዋጋ ስታዩ አሁን በ5000 ሰው መጥቶ ልብስ ፒክ ማድረግ ይችላል በ6000 መጥቶ ፒክ ሊያደርግ ይችላል እንደሌላው የባህል ልብስ አሁን ለሰርግ ለኦኬዥን የምንሰራው ዋጋቸው በጣም ተሰቅሎ ነው ያለው ይሄ ደግሞ የዘወትር ልብስ ነውና ተጠቃሚው በደንብ ማግኘት አለበት በሚል እውነት ዋጋ ላይ እንደው ትርፍ አናገኝም ማለት ባይሆንም በጣም በአነሰ ምርት ለምን እንዲለመድ እንፈልጋለን ጥቅሙን ሰው ለብሶት እንዲያይ እንፈልጋለን እና በእውነት ተደራሽ እንዲሆን ጥረት እናደርጋለን ዋጋን በተመለከተ ሌላው የህፃናት
ፈትል ለምን አዋቂ ብቻ ይለብሳል? ህፃናትን መልበስ አለበት። ህፃናት በተለይ ጥጥ ነገርም ስለሆነ ይሞቃቸው። አዎ ጥጥ ነገር ነው። አሁን አራስ ቤት ብትሄድ ከሌላ እንደው ከገበያ ላይ ገዝተህ የምትወስደው ወይ ፖሊስተር ነው እንትን ያቃጥላል። ይሄ ግን ፈትል ነው፣ ከንጹህ ጥጥ የጠራ ፈትል ነው። ሙሉ የህፃናት ልብስ ነው ከመታቀፊያ ጀምሮ እና ለአራስ ልጆች እስከ 6 ወር ከ6 ወር በኋላም ደግሞ የሚለብሱት ልብስ አለች። እቺ 3500 ሙሉ ልብስ መታቀፊያ ፓኬጅ ተሰርቶ ከነ ፓኬጂንጉ ከውጭ የመጣ ነው ይመስለው ነገር በተካታ አይደለ? አዲስም ልጅ ስላለኝ አቋዋለሁ። ከነ ፓኬጂንጉ እኔ የመሰለኝ የሚሸጥ ነበር መጀመሪያ ላይ ከውጭ ልንታካው አይደለ? እውነት ነው። እቺ ስንት ናት? ከለሯን እጃታለሁ አይደለ? እቺም እንደዚሁ ከ5000 ብር በላይ አይደለም። እቺ ነው ስንት ናት? እቺ 4000 መሸጫዋ በእውነት አዎ። ይሄ ልብሱን ራሱ አየኸው? ከሽመናውም ደግሞ ይሄ በጣም የተለየ ትዊል የሚባል አሰራር ነው ኮተኑ እና አሁን ይሄንን ማን ያገር ባህል ነው ብሎ ሰው እውነት ነው የሰርክ መለበስ ይችላል። ሰርክ መለበስ ይችላል በእውነት በምቾት። ስለዚህ ልከራከር ከካሜራ በኋላ አይሻል? አዎ ከካሜራ ችግር የለውም። ወደ ተመልካቾቻችን ዓለም ሸማች መሰናዶ ነው የተከታተላችሁ የምትገኙት። አሁንም እንቀጥላለን። ኢትዮጵያ ታምርት በዚህ መልኩ እንግዲህ እጅግ በጣም የሚያስደንቁ ምርቶችን እየቃኘንበት እንገኛለን። እንደ ሀገርም ደግሞ እነዚህ በማምረት አቅማችንን በደንብ የሚያጎሉ አምራች ድርጅቶች በተስፋፉ ቁጥር እንደ ሀገር የምንፈልገውን በገቢም በውጪም ደረጃ የምንፈልጋቸውን ነገሮች ማሳካት የምንችልበት እድል ሰፊ እንደሆነ ማንሳት እንችላለን። እንቀጥላለን። እንግዲህ የኢትዮጵያ ታምርት ከተጀመረ ዘንድሮ 3ኛ ዓመቱን አስቆጥሯል። የመጀመሪያም ሲጀመር በክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ ነው የተጀመረው። የዘንድሮም እንግዲህ እንዳያችሁት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ነው የተከፈተው። ይህ ኤክስፖ ከተከፈተ ጀምሮ እንግዲህ በርካታ ተጨባጭ የሆኑ ለውጦች ማምጣት ተችሏል። ገቢ ምርትን በመተካት የውጭ ምንዛሬ ግኝትን በማሳደግ የስራ ዕድል ፈጠራ ላይ በምርምር ውጤቶች ላይ በተለያዩ በተለይ ከቅንጅታዊ አሰራር ጋር አኳያ በርካታ ለውጦች መጥተዋል። ይህ እንግዲህ ማለት ምን ማለት ነው? በፊት ለኢንዱስትሪ ይሰጥ የነበረው አመለካከት ዛሬ ላይ ተቀይሮ ለውጦች ማምጣት ችለናል። በመንግስት ደረጃ ትኩረት እንዲያገኝ አስችሏል። ማህበረሰባችንን በራሱ እንደዚሁ ኢትዮጵያ ውስጥ መመረት የሚችሉ ምርቶች እንዳሉ ጥራትና ተወዳዳሪ ያላቸው እንደሆኑ ማወቅ የተቻለበት ወይም እድል የፈጠረ ኤክስፖ ነው ማለት እንችላለን። ወደ 288 አካባቢ የሚሆኑ አምራች ኢንዱስትሪዎች ያገር ውስጥ ባለሀብቶች የተሳተፉበት ነው። ይህ ማለት እንግዲህ በጨርቃ ጨርቅ፣ በቆዳ፣ በኬሚካል፣ በብረታ ብረት እንደዚሁም ደግሞ በፈርኒቸር ወይም በእንጨት ውጤቶችና በተለያዩ ምርቶች ላይ የተለያዩ የምርት ስብጥሮችን የያዘ ነው ይሄ ኤክስፖ። የሀገር ውስጥ አምራቾች ናቸው፣ ኤክስፖርት ወደ ውጭ የሚልኩ ናቸው፣ ቫልዩ አድ ያደረጉ ናቸው። ይህንን ስንመለከት ኢትዮጵያ ውስጥ እነዚህ ምርቶች መመረት ይችላሉ ወይ የሚል እሳቤን ላይ የፈጠሩ ናቸው። የሀገርን ምርት በመጠቀም ልምድን ማዳበር ያስፈልጋል። ሀገርን መውደድ አንዱ ማሳየው የሀገር ውስጥ ምርትን መጠቀም ነው። ግን የሀገሩን ምርት ደግሞ ስንጠቀም ጥራት ሊኖሩ ይገባል፣ ተወዳዳሪ ሊሆን ይችላል። እንደገና ደግሞ በዋጋ የማህበረሰቡን ያናኗር ዘይቤ ያመጣጠነ ገቢውንና ወጪውን መሆን መቻል አለበት። ይህን ካደረገን ማህበረሰቡ የሀገሩን ምርት የማይገዛበት የማይለብስበት ምንም አይነት ምክንያት የለም ብዬ አስባለሁ። ስለዚህ የግል ባለሀብት ወይም በአምራች ኢንዱስትሪ ዘርፍ ላይ የተሳተፉት ባለሀብቶች ወይም ኢንዱስትሪ ባለቤቶች ጥራትን መሰረት ያደረገ ተወዳዳሪ የሆነ ዋጋን ያማከለ ምርት ማቅረብ ይጠበቅባቸዋል። ያን ጊዜ ሁሉም ማህበረሰብ የሀገሩን ምርት እየገዛ መጠቀም ይችላል ብዬ አስባለሁ። አንዳንድ ጊዜ ምርቶችን ካለማስተዋወቅ የተነሳም ይሄ ምርት እዚህ እንዳለ ላናቅ እንችላለን። አብዛኛው ጊዜ ኢትዮጵያ ውስጥ ይመረትና ወደ ውጭ ተልኮ ተመልሶ ወደኛ ሀገር ሲመጣ ከውጭ ሲመጣልን በጣም ደስ ብሎን እንለብሳለን፣ ግን የተመረተው ሀገር ውስጥ ነው። ስለዚህ እንደዚህ አይነት የግንዛቤ ክፍተቶች አሉ። እነሱን ተከታታይ በሆኑ ስራዎች መፍታት ያስፈልጋል። እንግዲህ እንደምትመለከተው እኔም ራሴ የለበስኩት የሀገር ውስጥ ጫማ ነው። የሀገር ውስጥ እዚህ የተሸመነ ልብስ ነው። ግን የት ይገኛል የሚለውን በደንብ ያለማወቅ ያለማስተዋወቅ ችግር ነው ብዬ ነው የማስበው። ስለዚህ ኢንዱስትሪ ሚኒስቴርም መንግስትም አሁን በሰጠው ልዩ ትኩረት የሀገር ውስጥ አምራቾችን እያበረታታ የተረጋጋ ኢኮኖሚ ለመመስረት የአምራች ዘርፉን እያጠናከረ ይቀጥላል ብዬ አስባለሁ።
ተመልሰናል ወደ ተመልካቾቻችን ዓለም ሸማች መሰናዶ ነው የተከታተላችሁ የምትገኙት። ዛሬ እንግዲህ በኢትዮጵያ ታምርት ኤክስፖ ምን አዳዲስ ነገሮች ቀርበዋል፣ በተለይ አምራቹ ዘርፍ እንዴት እየተነቃቃ ይገኛል፣ ለሸማቹስ ምን ተይዞበታል ይሄ ኤክስፖ የሚለውን ጉዳይ ዛሬ በስፋት እንግዲህ ቆይታ ያደረግንበት ነው የምንገኘው። ቀጣይ ደግሞ የምንመለከተው በተለይ ሸማቹ በአንድም በሌላ መንገድ በቤቱ ሊያገኛቸው የሚፈልጋቸው የምግብ አቅርቦቶች ጋር የተያያዙ ጉዳዮችን እያነሳን ቆይታ እናደርጋለን። እንተዋወቅ ለተመልካቾች። ሙሉ ስምክን ድርጅትህንም በዛው አስተዋውቀን። ስሜ ሙሉ ስሜ ጋዚ ልዑል እባላለሁ። የክሮታጅ ታይኒ ማኑፋክቸረርስ የቺፍ ኦፕሬሽንስ ኦፊሰር ነኝ። በስራ ላይ እንግዲህ ያለፉት 7-8 ዓመታት እዚሁ ስራ ላይ እንገኛለን። በ2015 አካባቢ ተመስርቶ ኦፕሬሽናል የሆነው ግን ከ2018 ጀምሮ ኦፕሬሽናል ነን። ዋና ስራችን በሰሊጥ ምርት ላይ አተኩረን ነው የምንሰራው። ሰሊጥ ምርትን ፕሮሰስ አድርገን ቫልዩ አድ አድርገን ወደ ውጪ ኤክስፖርት እናደርጋለን። ለሀገር ውስጥም በተወሰነ መጠን ያህል እናቀርባለን። መነሻ ለማድረግ ያክል የጥራጥሬና ቅባት እህሎች መካከል ሰሊጥ ኢትዮጵያ በግንባር ቀደምትነት ከምታመርተው ምርቶች አንዱ ነው። ባለፉት ዓመታት በኤክስፖርት ደረጃ ጥሬውን ይላክ ነበር። እሴት ተጨምሮበት መላክ ላይ ግን ብዙ እንደሚቀረው ይነሳል። እናንተ እዚህ ዘርፍ ላይ ምንድነው በተጨባጭ ያከናወናችሁ? እሱና ሰው በተጨባጭ እዚህ ስራ ላይ ያከናወነው ሰፊ ስራዎች ናቸው። አንድ ሁለት ብለን ለመጥቀስ ያህል ሰሊጥ በእኛ እይታ ሰሊጥ ኢትዮጵያ በጥሬ መላክን ማቆም አለባት ብለን ነው ከላይ ድረስ ሚኒስትሮች ድረስ የምንሞክተው። ያንን ደግሞ ለማለት ያስቻለን ምንድነው ደረጃዎች የእሴት ደረጃዎች የተለያዩ ደረጃዎች አሉ። ለምሳሌ መጀመሪያ ደረጃ የሰሊጥን ፈትገን አበጥረን ፈትገን ቆልተን የምናዘጋጅበት ሁኔታ አለ። ከሱ በዘለለ ደግሞ ታሂኒ የሚባል ፕሮዳክት ልክ የሰሊጥ ቅባት የሰሊጥ ቅቤ ብለን ነው በአማርኛ የምንጠራው፣ ግን የራሱ ተርም ደግሞ አለው ታሂኒ ይባላል። እሱን ደግሞ ፕሮዲዩስ አድርገን እሱንም ለዓለም አቀፍ ገበያ አቅርበናል። ከሱ ላይ ደግሞ በዘለለ ደግሞ አሁን ላይ ደግሞ አዲስ ምርት ሰሊጡን የሰሊጥ ቅቤውን ከቾኮሌት ጋር ደግሞ በመደባለቅ ይሄንን የመሰለ የቾኮሌት ታሂኒ አምርተናል። ይሄ ቾኮሌት ታሂኒ በጤናማ ደረጃ የሚገኝ የቾኮሌት ስፕሬድ ሆኖ ተኪ ምርትም ሆኖ ማገልገል ይችላል። ኤክስፖርትም ሆኖ ለኤክስፖርት ፐርፐዝ የተዘጋጀም ሆኖ ማገልገል ይችላል። ስለዚህ ሰሊጥ ቾኮሌት ሆነ ነው ያልከኛል። ሰሊጥን ከዳርክ ቾኮሌት ጋር ሚክስ በማድረግ ቾኮሌት ስፕሬድ አድርገን መጠቀም እንድንችለው በቀላሉ ዳቦ ላይ ቀብተን የምንጠቀመው ጣፋጭ የሆነ የቾኮሌት ጣዕም አግኝተን የምንመገበው ምግብ ጤናማ የሆነ ምግብ እንድንሰራ አስችሎናል። የጾም ነው ደግሞ ይላል። በጾምም መመገብ ይችላል። ትክክል። እዚህ ላይ አሁን ሚክስ ያደረግነው ከዳርክ ቾኮሌት ጋር ነው። ሚልክ ቾኮሌት አይደለም። የወተት ተዋጽኦ እዚህ ላይ ምንም ነገር የለውም። በጾምም በፍስግም ጊዜ በየትኛውም ቦታ የቪጋን ፍሬንድሊ የሆነ ፕሮዳክት ነው። የወተት ተዋጽኦ የማይጠቀም ማንኛውም ማህበረሰብ በውጭም በሀገር ውስጥም ያለ መጠቀም የሚችለው ፕሮዳክት ነው። ትንሽ ግልጽ ለማድረግ ነው ለሸማቹ። አሁን ቾኮሌት ተብሎ የጾም ስንል ትንሽ ግራ ይገባልና ኖርማሊ ዳርክ ቾኮሌት የምንለው የወተት ተዋጽኦ ምንም አይነት ነገር የለውም በውስጡ። ውስጡ ያለው የካካኦ ምርትና የተወሰነ መጠን ስኳር ነው። በምናቀው እንዲሁ ዳርክ ቾኮሌትን በምናቀው ጣዕሙም ስንጠቀመው ትንሽ ከሌሎች ከሚልክ ቾኮሌቶች ትንሽ መረር ይላል። ያዝ ያደረገ ጣዕም አለው። እሱኛውን ቾኮሌት ነው የምንጠቀመው። 70% የሚይዘው ሰሊጡ ነው። 70% የሚይዘው መነሻችን ራሱ ሰሊጡ ነው። the other 30% ዳርክ ቾኮሌት እዛ ውስጥ ያለችው ስኳር መጠንም ናት አሁን ይሄንንም ጣፋጭ እንዲሆን ያደረገው እንጂ ምንጨምረው ሌላ ስኳር መጠንም የለውም። ስለዚህ አሁን ይሄ እሴት ተጨምሮበታል፣ ሙሉ ፕሮሰስ ተደርጓል። ይሄ ለውጭ ገበያ ስታንዳርድ የቀረበ ነው። በትክክል በጣም አመሰግናለሁ። በርቱ። ውድ ተመልካቾቻችን እንግዲህ ከማለዳ ጀምሮ በተለይ በዚህ በአዲስ ዓለም አቀፍ ኮንቬንሽን ማዕከል የተጀመረውን ሶስተኛውን የኢትዮጵያ ታምርት ንቅናቄን ወይም ኤክስፖን በማስመልከት ዞር ዞር እያልን የዘንድሮ ኤክስፖ ምን ነገሮች ይዟል፣ በተለይ የአምራች ኢንዱስትሪውን ከማነቃቃት አንጻር ምን ተከናውኗል፣ ምንስ ውጤት ተገኝቷል፣ ምንስ ጉድለቶች ነበሩ፣ ቀጣይ ምን ሊደረግ ይገባል የሚሉ ጉዳዮችን በስፋት የቃኘንበት የዛሬው የዓለም ሸማች መሰናዷችን በተከታተላችሁት መልኩ ተጠናቋል። እንግዲህ በተለይ አምራች ዘርፉን በማሳደግ ሂደት ውስጥ እንደ ሀገር የታሰበውን በውጭ ምንዛሬም ደረጃ
ደረጃ ልናገኝ ያቀርናቸውን ነገሮች እንዲሳኩ የበለጠ እዚህ ዘርፍ ላይ ትኩረት ሊሰጠው ይገባል የመጨረሻ መልእክታችን ነው። ጎንጉሱ ከካሜራ ባለሙያዎቹ ጋር ሄኖክና አበበ ጋር አብረናችሁ ቆይታ አደረግን። ሳምንት በሌላ መሰናዶ እንጠብቃችኋለን። እስከ ሳምንት ቸር ቆዩ። ጤና ይስጥልኝ።